ኢየሱስም እኔ መንገድና እውነት ሕይወትም ነኝ በእኔ በቀር ወደ አብ የሚመጣ የለም። 4 ነጥብ። ከንቱ ሰው ነህ እንዴ? አንተም ከንቱ ነህ። እንዴት ይሄ ይነበባል? በእኔ በቀር እያለ ይነበባል። ኧረ እባክህ የሚላችሁን ሁሉ የሚለውን ያ ሌላ ይሄ ሌላ፣ እንደገና በእኔ በቀር የሚለውን ታነባለህ። ምን ይመስላል እባካችሁ? ኧረ እባክህ አንተ ማፈር አለብህ። ደግሞ እንደዚህ ላይ ጥፋተኛው እኔ ነኝ። ይህን መጽሐፍ አንተ ጋር መገኘት ነበረበት። አባዬ እናቱ ቅድስት ድንግል ማርያም ምን አለች? እሱ የሚላችሁን ሁሉ አድርጉ አለች። እሺ እሱ ራሱ ልጇ አንድዬ ምን አለ? እኔ መንገድ እውነት ሕይወትም ነኝ። ኧረ እሱ አይደለም በእኔ በቀር ወደ አብ የሚመጣ የለም አለ። ታዲያ አባዬ ቅድም ማርያምን እንወዳታለን አላላችሁኝ? አዎ። ታዲያ ከወደዳችኋት ለምን አትሰሟትም? ለምን አልሰማትም? እሷን ያልሰማው ታዲያ አንተን ልሰማ ነው? ታዲያ ከሰማሃት እሷ እኮ እሱ የሚላችሁን አድርጉ አለቻችሁ። እሱ ደግሞ እኔ መንገድና እውነት ሕይወትም ነኝ በእኔ በቀር ወደ አብ የሚመጣ የለም ይላችኋል። አቤት ቅሌት! ምን ነው ባልሰማሁት ኖሮ ዛሬ ምን ነው? አትንቀልቀል ጠልፎ ይጣላል አላልኩም? ቢሆንም ምን ያላምንም ሌላ ማስረጃ እፈልጋለሁ። ማስረጃ ስጠው። አዎ ማስረጃ፣ ሌላ ማስረጃ ስጠው። አየህ መታፈሪያ ጡረታ ከመውጣቱ በፊት የፖሊስ ኮሎኔል ነበረ። መረጃ መሰብሰብ ይወዳል። ስጠው መረጃ አይደል? አዎ በማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ እንደዚህ የሚል ቃል አለ። እንዴት ይላል? በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት የሚል ድምጽ መጣ ይላል። ከላይ ከሰማይ አባቱ እግዚአብሔር አብ ነው የሚናገረው። ይሄን በቃ ታዲያ በቃ አየህ እንትኗ እመቤቴ ቅድስት ድንግል ማርያም ምን አለች? እሱ የሚላችሁን ሁሉ አድርጉ አለች። እሱ ልጇ አማኑኤል ባለወልድ አንድዬ ምን አለ? እኔ መንገድ እውነት ሕይወት ነኝ በእኔ በቀር ወደ አብ የሚመጣ የለም አለ። እግዚአብሔር አብ ራሱ ደግሞ ተላይ ተሰማይ ምን አለ? በእሱ ደስ የሚለኝ የምወደው ልጄ እርሱ ነው እርሱን ስሙት። በቃ ምስክርም እኮ በ3 አፍ ይጸናል። በቃ በቂ ነው። እኔ አይበቃኝ፣ አንተ በቅቶ ከሆነ ይብቃ። ይሄ እኮ የዘላለም ሕይወት ጉዳይ ነው። ዘላለም ስቃጠልበት የምኖርበት ጉዳይ ነው። በቂ ማስረጃ እፈልጋለሁ። አባዬ መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ድረስ ስለ ጌታ ኢየሱስ ክርስቶስ አዳኝነት፣ ስለ ጌታ ኢየሱስ ክርስቶስ እውነተኛ አማላጅነት ነው የሚናገረው። ሌላ ነገር ምንም አይናገርም። ስጠዋ እንግዲህ ለሱ ይኸው ሌላ በዮሐንስ ወንጌል ምዕራፍ 10 ቁጥር 9 ላይ እንደዚህ የሚል ቃል አለ። ላንተ ነው መታፈሪያ የሚናገረው ጌታ ኢየሱስ ነው ራሱ። አዎ ጌታችን ነው። አዎ ምን አለ? በሩ እኔ ነኝ። በሩ እኔ ነኝ። አዎ ራሱ ጌታ እንዲህ አለ። ይሄው አባዬ ራሱ ጌታ እሺ በእኔ የሚገባ ቢኖር ይድናል። በበሩ በሱ የሚገባ ይድናል።